የሞባይል ስልክና አክሰሰሪ ቢዝነስ ትርፋማ ነው? ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በኢትዮጵያ ውስጥ በአነስተኛ ካፒታል መጀመር ስለሚቻለው የሞባይል ስልክና አክሰሰሪ ቢዝነስ እናወራለን። በዘርፉ ያሉትን መልካም አጋጣሚዎች እንዲሁም ደግሞ ተግዳሮቶችና ሽያጫችሁን ከፍ ማድረግ የሚረዱ ስልቶችን ይዤላችሁ ቀርቤያለሁ። ይህ ቻናል ሁል ጊዜም ጠቃሚ የቢዝነስ መረጃዎችን የሚያቀርብ በመሆኑ በንግድ ዓለም ውስጥ ላላችሁ ወይም አዲስ ለመጀመር ለምታስቡ ሁሉ ትልቅ እገዛ ያደርጋል። ስለዚህ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። የሞባይል ስልክና አክሰሰሪ ቢዝነስ ስልኮችን፣ መለዋወጫዎችን እንደ ቻርጀር፣ ከቨር፣ ስክሪን ፕሮቴክተር እና ተያያዥ ንግድን ይመለከታል። ታዲያ የሞባይል ስልክና አክሰሰሪ ቢዝነስ አትራፊ ነው? ታዲያ አሁን ላይ ለዚህ ቢዝነስ መሬት ላይ ያሉ ምቹ ሁኔታዎች ምንድን ናቸው የሚለውን በሌላ መንገድ የሞባይል ስልክና አክሰሰሪ ቢዝነስ ለመስራት የሚያበረታቱ መሬት ላይ ያሉ ምቹ ሁኔታዎች ምንድን ናቸው? መልካም አጋጣሚዎችና የገበያ እድሎች ወይም ኦፖርቹኒቲዎችንም አብረን እናያለን። ከዚህ አንጻር በዚህ ዘመን ከተማም ይሁን የገጠሩ ሰው በየትኛውም ስፍራ በየትኛውም መንገድ ስልኮች በእያንዳንዱ እንቅስቃሴ የመኖር ህልውና ጉዳይ እንጂ በፍጹም የቅንጦት አይደሉም። ለኮሚዩኒኬሽን፣ ለዲጂታል ባንኪንግ ለምሳሌ ቴሌብር፣ ሞባይል ባንኪንግ፣ ለሶሻል ሚዲያ እና ለመሳሰሉት የስልኮች መኖር አስገዳጅ በመሆኑ አንድ ምቹ ሁኔታን ይፈጥራል ለገበያው። ሌላው ሰፊ የገበያ እድል ወይም የህዝብ ብዛት በመኖሩ በኢትዮጵያ ውስጥ አሁን ያለው የህዝብ ብዛት ከ130 ሚሊዮን በላይ እንደሆነ ይገመታል። ታዲያ ይህንም ያህል ህዝብ መኖሩ ለቢዝነሱ ፍላጎት ከፍተኛ አስተዋጽኦ አለው ማለት ነው። ሌላው ተደጋጋሚ ሽያጭ ወይም ሪፒት ቢዝነስ በመሆኑ ደንበኞች ስልክ አንዴ ቢገዙም እንደ ቻርጀር እና ተዛማጅ አክሰሰሪዎችን በየጊዜው በተደጋጋሚ የመቀየርና የመግዛት እድሎች ከፍተኛ መሆኑ፣ በሌላ መንገድ ደግሞ የቴሌኮም ገበያ መከፈትና መስፋፋት፣ ለምሳሌ ሳፋሪኮም ወደ ገበያ መግባት፣ የ4G 5G ኔትወርክ በየክልሉ መድረስና የኔትወርክ አማራጭ መኖር ሰዎች ከአንድ በላይ ሲም ካርድ የሚኖራቸው ከዚህ ጋር ተያይዞም ደግሞ የስልክና አክሰሰሪ ፍላጎታቸው ስለሚጨምር ይህ ሌላኛው ለቢዝነሱ ምቹ ሁኔታ ይፈጥራል። ሌላው የይዘት ወይም የኮንተንት ፈጣሪዎች እና የማህበራዊ ሚዲያ መበራከት ቲክታክ ሊሆን ይችላል፣ ቴሌግራም፣ ዩቲዩብ፣ ፌስቡክ እነዚህ የሶሻል ሚዲያ አማራጮች በመኖራቸው በእነዚህ የሶሻል ሚዲያዎች የሚጠቀሙ ኮንተንት ፈጣሪዎች ደግሞ ኮንተንት እየፈጠሩ በእነዚህ ቻናሎች ላይ ለመልቀቅ የግድ የሞባይል ስልክ ስለሚያስፈልግ ከዚህ ጋር ተያይዞ ብዙ ኮንተንት ክሬተሮች መብዛታቸው በዛው ልክ የሞባይል ስልክና አክሰሰሪ ቢዝነስን እንዲጨምር ምቹ ሁኔታን ይፈጥራሉ። በተለያዩ የካፒታል መጠኖች መጀመር መቻሉ የስልክና አክሰሰሪ ቢዝነስ በትንሽ ካፒታል መጀመር ይቻላል፣ በትልቅ ካፒታል መጀመር ይቻላል፣ በመካከለኛ ካፒታል መጀመር ይቻላል። እነዚህ አማራጮች መጀመር መቻሉ ሌላ ምቹ ሁኔታ ነው። ሌላው ንግዱን በትንሽ ኮንቴነር ወይም በመንገድ ዳር ባሉ ኮንቴነር ውስጥ በተመጣጣኝ ወርሃዊ ኪራይ መስራት በመቻሉና ወይም ደግሞ የሞባይል አክሰሰሪዎች ንግድ ሰፊ ቦታ ከሚፈልጉ እንደ ልብስ ወይም የቤት ዕቃዎች ንግዶች በተቃራኒ በጠባብ ቦታ ከፍተኛ ገቢ የማመንጨት እድል ስላላቸው የዲጂታል ክፍያና አገልግሎት መስፋፋት ቀደም ሲል እንዳለው እንደ ቴሌብር፣ ኤምፔስ እና የመሳሰሉት የሞባይል ገንዘብ አገልግሎቶች ማደግ እንዲሁም እንደ ብሔራዊ ዲጂታል መታወቂያ ወይም ፋይዳና የትራንስፖርት መተግበሪያዎች ለምሳሌ ለታክሲ እንደ ፈረስ ራይድ የሰዎችን የዕለት ከዕለት ኑሮ በስልክ ላይ የተመሰረተ በማድረጋቸው በአሁኑ ሰዓት የስልክ ፍላጎትን በከፍተኛ ሁኔታ ጨምረዋል። ስለዚህ ከላይ የተጠቀሱት በሙሉ የስልክና አክሰሰሪ ቢዝነስን ለመጀመር ሁኔታዎችን በጣም ምቹ የሚያደርጉ ወደዚህ ቢዝነስ ሰዎች ተስበው እንዲገቡ የሚገፋፉ መሬት ላይ ያሉ ምቹ ሁኔታዎች ናቸው ማለት ነው። አሁን ደግሞ ወደ ዋናው ጉዳይ ወይም ወደ ገደለው እንምጣ። እውነተኛው ትርፍ የሚገኘው ከየት ነው? ብዙ ሰዎች የማይረዱ ትልቅ ምስጢር እዚህ ጋር ነው ያለው። አብዛኛው ሰው የሞባይል ቢዝነስ ሲያስብ ትኩረቱ ስልክ ቀፎዎች መሸጥ ላይ ብቻ ነው። ነገር ግን ስልክ ስትሸጡ በተለይ መካከለኛ ዋጋ ያላቸውን ስልኮች በአንድ ስልክ ላይ የምታገኙት የትርፍ ዕዳግ ፕሮፊት ማርጂን ብዙ ጊዜ በጣም ትንሽ ነው። ምንም እንኳን የስልክ ሽያጭ አጠቃላይ የገንዘብ ዝውውሩን ከፍ ቢያደርገውም ምክንያቱም 5 ስልክ፣ 4 ስልክ፣ 10 ስልክ ብትሸጡ በጣም ከፍተኛ የሆነ ካሽ እጃችሁ ላይ ይኖራል። እውነተኛውና ከፍተኛው ትርፍ የሚገኘው ግን ስልኮቹ ላይ ሳይሆን አክሰሰሪዎች ወይም የአክሰሰሪዎች ሽያጭ ላይ ነው። እደግመዋለሁ። በስልክና አክሰሰሪ ቢዝነስ ውስጥ ስኬታማ ለመሆን የምነግራችሁ ዋና ምስጢር ትርፍ ያለው ከራሱ ከስልክ ሽያጭ ሳይሆን ከአክሰሰሪዎች መሆኑ ነው። እንደ ቻርጀር፣
ከቨር፣ ስክሪን ፕሮቴክተር፣ ኤርባድስ፣ ብሉቱዝ እና ኤርፎን ባሉ እቃዎች ላይ የሚገኘው ትርፍ ከስልኮቹ ሽያጭ በእጅጉ ይበልጣል። ለምሳሌ አንድ ጥራት ያለው ቻርጀር በጅምላ በቅናሽ ተረክባችሁ እጥፍ እስከ 100% ልታተርፉበት ትችላላችሁ። እናም አትራፊ ለመሆን ካሰባችሁ አክሰሰሪዎችን መያዝ ግድ ይላችኋል። ከስልኮች ሽያጭ የምታገኙት ትርፍ እውነት ለመናገር እምብዛም ነው። ምክንያቱን ወደኋላ ነግራችኋለሁ። ሌላው ሊታወቁ የሚገባቸው ተግዳሮቶች በስልክና አክሰሰሪ ቢዝነስ ውስጥ ለመሰማራት የሚገጥመው ቻሌንጅ ወይም በዚህ ቢዝነስ ውስጥ እየሰሩ ያሉ ቢዝነስ ሜንና ውሜን የሚያጋጥሟቸው ተግዳሮቶች ምንድን ናቸው የሚለውን ልንገራችሁ። በኢትዮጵያ ዲጂታል ኢኮኖሚ እያደገ መምጣቱና የህዝብ ቁጥር መጨመር የሞባይል ስልኮችና የአክሰሰሪዎችን ገበያ በከፍተኛ ደረጃ ምቹ ሁኔታን ፈጥሮለታል። በአሁኑ ወቅት የእነዚህ መሳሪያዎች የጅምላና ችርቻሮ ንግድ በሀገሪቱ ፈጣን እድገት እያሳዩ ካሉ የስራ ዘርፎች ግንባር ቀደሙ ነው ሊባል ይችላል። ዘርፉ ሰፊ የስራ እድል የፈጠረ ቢሆንም በውስጡ የራሱ የሆኑ ልዩ እድሎችና ፈታኝ ተግዳሮቶች አሉ። ከነዚህ ፈታኝ ተግዳሮቶች መካከል አንደኛው የውጭ ምንዛሬ እጥረትና የዋጋ ንረት። አብዛኞቹ ምርቶች ከውጭ ከቻይናና ከዱባይ የሚገቡ በመሆናቸው እንደምታውቁት ስልኮችና አክሰሰሪዎች እኛ ሀገር ውስጥ አይደለም የሚመረቱት፣ የሚመጡት ከውጭ ነው። ከውጭ የሚመጡት ደግሞ በዶላር ተገዝተው ነው። ከዚህ አንጻር የዶላር እጥረትና ታክስ የምርት አቅርቦት ላይ ተጽዕኖ ማሳደሩ አንዱ ፈተና ነው። ሌላው የኮንትሮባንድና የፍትሃዊ ውድድር እጥረት በዚህ ቢዝነስ ውስጥ ስትገቡ የሚያጋጥማቸው ቻሌንጅ ነው። ቀረጥ ሳይከፍሉ በህገ ወጥ መንገድ የሚገቡ የኮንትሮባንድ ስልኮች በቅናሽ ዋጋ እየተሸጡ በህጋዊ መንገድ የሚያስገቡ ነጋዴዎችን በከፍተኛ ሁኔታ ይጎዳቸዋል። ምክንያቱም በህጋዊ መንገድ ስታስገቡ ታክስ ከፍላችሁ ቀረጥ ከፍላችሁ ነው። እነኚህ በህገ ወጥ መንገድ በኮንትሮባንድ የሚገቡት ደግሞ ያለ ቀረጥ ነው። ስለዚህ በዝቅተኛ ዋጋ ቢሸጡ ከፍተኛ ትርፍ ስለሚያገኙ እነሱ በሚሸጡበት ዋጋ ደግሞ እናንተ ብትሸጡ ስለማያዋጣችሁ አንዱ የሚገጥማችሁ ፈተና ገበያው ላይ ስትገቡ ይህ ይሆናል ማለት ነው። ሌላው ከፍተኛ የሆነ የእርስ በርስ ውድድር መኖር ነው። በየንግድ ህንፃዎቹ በዋና ዋና መንገዶች ላይ በርካታ ተመሳሳይ ሱቆች ተረባርበው መከፈታቸውና የደንበኞች የዋጋ ተጋላጭነት ወይም ሴንሲቲቪቲ መኖሩ አንዱ የሚገጥማቸው ቻሌንጅ ነው። ሌላው የፎርጅድ ምርቶች መብዛት፣ ገበያው ጥራት በሌላቸው ተመሳሳይ እቃዎች በመጥለቅለቁ የደንበኞችን አመኔታ ማግኘት በጣም ከባድ ይሆንባቸዋል ማለት ነው። አንዱ የሚገጥማችሁ ቻሌንጅ ነው። እናንተ ኦሪጂናል ስትይዙ ዱፕሊኬትድ የሆነ ኮፒ የሆነ ፎርጅድ የሆነ ተመሳስለው የተሰሩ በተለይ አክሰሰሪዎች በከፍተኛ ሁኔታ ገበያ ላይ በመኖራቸው ከዚህ አንጻር አንዱ የሚገጥማችሁ ፈተና የሚሆነው ይህ ነው ማለት ነው። ሌላው ያው ሞባይል እና አክሰሰሪ ቢዝነሶች በአብዛኛው ሞሎች እና ትልልቅ ሱቆች ግራውንድ ላይ በመሆኑ የሱቆች ዋጋ ውድ መሆን ሌላው ቻሌንጅ ነው። ስለዚህ ከላይ የጠቀስኳቸው በዚህ ቢዝነስ ውስጥ ስትገቡ የሚገጥማችሁ ተግዳሮት ወይም ፈተና ነው። ታዲያ እነዚህን ተግዳሮቶች አልፎ ስኬታማ ለመሆን ምን አይነት የማርኬቲንግ ስትራቴጂዎች መጠቀም አለባችሁ የሚለውን ደግሞ ልንገራችሁ። የመጀመሪያው መጠቀም ያለባችሁ ስትራቴጂ በሞባይል እና አክሰሰሪ ቢዝነስ ውስጥ ስትሰሩ የተሻለ ትርፋማ ለመሆን ከሚረዷችሁ ስልቶች የመጀመሪያው አንደኛው የቦታ መረጣ ነው። ቦታ በምትመርጡበት ጊዜ የሰዎች እንቅስቃሴ ወይም ፉት ትራፊክ የበዛባቸውን ቦታዎች መምረጥ አለባችሁ። ለምሳሌ በትራንስፖርት እና መናኸሪያዎች አካባቢ፣ በዩኒቨርሲቲዎች አካባቢ ለዚህ ቢዝነስ ምርጥ ናቸው። መኖሪያ ቤት አካባቢ ወይም ደግሞ ቢሮዎች አካባቢ መክፈታችሁ ብዙ አዋጪ አይደለም ማለት። ስለዚህ ብዙ እግረኛ ያለበት ፖፕሌትድ የሆነ ኤሪያ ላይ መክፈት አለባችሁ ማለት። ሌላው ማድረግ ያለባችሁ የሞባይል እና አክሰሰሪ ቢዝነሳችሁን ከፍ ለማድረግ መከተል ያለባችሁ ስልት የተለያዩ ሽያጮችን ማጣመር፣ አገልግሎትን ከሽያጭ ጋር ማጣመር ይኖርባቸዋል። ይህ ማለት እቃ ከመሸጥ ጎን ለጎን የሞባይል ጥገና አገልግሎት መስጠት ገቢን በእጅጉ ያሳድጋል። ምናልባት እናንተ የማትችሉ ከሆነ የጥገና ሰው በኮሚሽን ቀጥራችሁ ማሰራት ትችላላችሁ። ስለዚህ ሰርቪስ መሸጥ ብቻ ሳይሆን ሰርቪስንም መስጠት አንድ ላይ አቀናጅታችሁ መያዝ ገበያችሁን ከፍ ለማድረግ የሚጠቅማችሁ ስልት ነው ማለት። ሌላው ያው በጥራት ላይ ማተኮር የግድ ይሆናል ማለት። ርካሽ የሆኑ ፎርጅድ የሆኑ እቃዎችን ምናልባት ለአንድ ጊዜ ልትሸጡ ትችላላችሁ። በሚቀጥለው ግን እነኛ ደንበኞች እናንተ ጋር መጥተው አይገዙም። ስለዚህ በተቻለ መጠን ጥራት ያለውን እቃ ግን በደህና ዋጋ መሸጥ እና ደንበኞችን ማብዛት ይኖርባችኋል ማለት ነው። ሌላው ገበያችሁን ከፍ ለማድረግ የሶሻል ሚዲያ ማርኬቲንግ፣ ቲክታክ፣ ቴሌግራም በመሳሰሉት የሶሻል ሚዲያ አማራጮች በተለይ አዳዲስ የሚገቡ ብራንድ ያላቸውን ስልኮችና አክሰሰሪዎች
ማስተዋወቅ፣ ዲስፕሌይ ማድረግ፣ አድራሻችሁን እዛ ላይ መግለጽ፣ ተደራሽ ለመሆን መጣር ሌላው ስልታችሁ ነው ማለት። ስለዚህ ከላይ የጠቀስኳቸው ስልቶች ቢዝነሳችሁን የሞባይል እና አክሰሰሪ ቢዝነሳችሁን ከፍ ለማድረግ የሚጠቅማችሁ ማርኬቲንግ ስትራቴጂ ነው ማለት ነው። እንግዲህ ጠቅለል ለማድረግ ባጭሩ ለማጠቃለል በኢትዮጵያ የሞባይል እና አክሰሰሪ ቢዝነስ አትራፊ ነው። በተለይ በስልክ እቃዎች ወይም አክሰሰሪና በጥገና ላይ ካተኮራችሁ፣ ወጪን በአግባቡ ካስተዳደራችሁና ሶሻል ሚዲያን ተጠቅማችሁ ቢዝነሳችሁን ፕሮሞት ካደረጋችሁ በእርግጥ ይህ ዘርፍ ኤሪያ አትራፊ ነው ማለት። ትንሽ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ከወደዳችሁት ሰብስክራይብ እና ሼር ማድረግን እንዳትረሱ። በሚቀጥለው በሌላ የቢዝነስ ፕሮግራም እስክንገናኝ ሰላም ሁኑ።